ሰላም 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 ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉን ሰላም፣ ሁሉን መልካም። እንዴት ዋላችሁ? እንዴት አመሻችሁ? ሁሉን ሰላም ነው? ውድ ቤተሰቦቼ የጨርቃ ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? አለሁ እኔ ጋር ሰላም ነው። እንደኔ በስደት ዓለም ያላችሁ ሙስሊምቶቼ፣ ክርስቲያኖቶቼ እግዚአብሔር አምላክ ከክፉ ነገር ጠብቆ ለሀገራችን ያብቃል። ክፉ ነገር አይንካን፣ መጥፎ ነገር አይንካን፣ ክፉ ያርቅልን። ጋዞ ኤሌክትሪኩ መጥፎ የተባለ ሁሉም ያርቅልን፣ መልካሙ ያቀርብልን። ዘመናችን ሁሉም የመልካም ያድርግልን። በሰላም ወጥተን በሰላም የምንመለስበት ያድርግልን። የታመሙ ይዳኑልን፣ አገር ሰላም ይሆንልን፣ የታሰሩ ይፈቱልን፣ ሁሉንም መልካም ያድርግልን። መልካም ደስታ የምንሰማበት ጊዜ ያድርግልን። የኔ እንቁ የሆናችሁ ልጆቼ፣ የምወዳችሁና የማከብራችሁ አምጪም ባላወጣችሁ የኔ ውድ ልጆች ብሩኬና ሀይሜ ቅድስት ድንግል ማርያም እጇን ተዘርጋላችሁ፣ ከክፉ ተጠብቃችሁ፣ ከአስመሳይ ጓደኛ ተጠብቃችሁ፣ ክፉ ነገር አይንካችሁ። ጎጆዋችሁ ቤታችሁ የሳቅ የደስታ ያድርግላችሁ። በህይወት ዘመናችሁ ደስታ እንጂ ክፉ ነገር አያጋጥማችሁ። መጥፎ ነገር አያጋጥማችሁ። ክፉ ሁሉም ከህይወታችሁ ያርቅላችሁ። መጥፎ ነገር ከህይወታችሁ ያርቅላችሁ። መልካሙ ሁሉም ያቀርብላችሁ። በህይወት ዘመናችሁ መልካም እንጂ መጥፎ ነገር አያጋጥማችሁ። ምትስቁበት ምትደሰቱበት ያብዛላችሁ። አሁን ያው ጾም መግቢያ ነው። ይሄ ጾም እኛም ተደስተን እናንተም ተደስታችሁ በሰላም በደስታ ይሄ ጾም እንደምንዘሙሉ ተስፋ አለን። እግዚአብሔር አምላክ መልካም ሁሉን ያቀርብላችሁ፣ ክፉ ሁሉን ያርቅላችሁ። የኔ ውድ እንቁ የሆናችሁ ልጆቼ በመቻቻል በብዙ ውጣ ውረድ በብዙ ነገር በብዙ እውነት ነው ብሩኬ እያለ ነበረ። በብዙ የተመታ ፍቅር ነው፣ በጓደኛ በሩቁም በቅርቡም የተመታ ፍቅር ነው። ግን አለን አሁንም ቢሆን ምከሩን እያለ ነው። እሷንም ምከሩን እኔንም ምከሩን እያለ ነው። ገዝት ያላችሁ በገዝታችሁ መልካም ነገር አውሩበት፣ ጥሩ ነገር አውሩበት። ምክር እናቶች የሆናችሁ በምክር እህቶች የሆናችሁ በምክር በድዋ በጸሎት አስቧቸው። ነገ ሌላ ቀን ነው። ከዚህም የባሰ ቀን ያጋጠማቸዋል ብዬ አልልም። ከአሁን በኋላ ህይወታቸው ሁሉን የደስታ ህይወታቸው ሁሉን የፍቅር ህይወታቸው ሁሉን የሰላም ያደርግላቸው፣ የደስታ ያደርግላቸው። ህይወት ዘመናቸው ሁሉን የሚደሰቱበት ያደርግላቸው። በእውነት የሚደሰቱበት የሚስቁበት ፍቅራቸው እንደ ጎርፉ የሚያጎርፍበት በረከት ረድኤቱ መናው የሚያወርድበት ያደርግላቸው። ከሰው ዓይን ከሰው አፍ ያውጣቸው። እግዚአብሔር አምላክ እውነት ካስመሳይ ጓደኛ አሁንም እንደ ጠዋት ጤዛ ከእግራቸው ስር ያራግፍላቸው። መልካም ሁሉ ያብዛላቸው። የኔ ውድ ቤተሰቦቼ ጸሎት ድዋ አድርጎላቸው። እውነት ነው ከብሩኬና ከሀይሚ ያላገባችሁ ወጣቶች ያገባችሁ ብዙ መማር ትችላላችሁ። በዚህ ራሱ ብዙ ትምህርት አለው። ብዙ እሷ በተናገረችው ብዙ ሰዎች አፍቅሯችሁ ከልባችሁ አምርረው ወዷችሁ አብርረው አፍቅረዋችሁ ያ ፍቅር ሲጎድል ምናክል እንደ ልብ እንደሚሰበር የዘላለም ጸጸት የዘላለም ሰው እንደማታምኑ እንደሚያደርጋችሁ በዚህ መማር ትችላላችሁ። ብሩኬና ሀይሚ ነገም ዛሬም አንድ ናቸው፣ ሁሌም አንድ ናቸው። መቼም ቢሆን መቼም አይለያዩም። ግን እንደዚህ እንደ ብሩኬና እንደ ሀይሚ እኔ እንጃ ብዙዎቹ አሉ። አዎ አሉ። በትምህርት ቤት ተገናኝተው በአምስተኛ ክፍል በሰባተኛ ክፍል ተገናኝተው በብዙ ውጣ ውረድ በብዙ ቻሌንጅ በብዙ መከራ አብረው አሳልፈው ዛሬ ወልደው ከብረው የሚኖሩ አሉ። ብዙዎቹ ጋር ብትገቡ አሁንም እነ ቃል ኪዳን ጋር ብትገቡ እነ እሙዬ ጋር ብትገቡ አሉ ብዙ። እውነት የቃልዬ ህይወት ብትሰሙት የሙዬ ህይወት ብትሰሙት በጣም የሚገርማችሁ። ቃልዬ ጋር ብትገቡ ታለቅሳላችሁ። የመጀመሪያ ሲጀምሩት ቪዲዮቸው ብታዩ ታለቅሳላችሁ ቁጭ ብላችሁ። እሙዬን ጋር ብታዩ እንደዛው አሉ። እግዚአብሔር እውነት ተለዩ ያላቸው አትለዩ ብሎ ያጣመራቸው አሉ ብዙዎቹ ለትልቅ ደረጃ ላይ። አሁን እነ ቃልዬ ጋር በጣም ደስ ይሉኛል፣ ከምላችሁ በላይ ደስ ይለኛል። እውነቴ ነው የምላችሁ ከምላችሁ። ሰው አያስገቡም። ወንድሞችና የወንድማሞች ሚስት ነው የሚሰሩ። እርስ በራሳቸው ነው የሚዋደዱ፣ እርስ በራሳቸው ነው የሚፈቃቀሩ። በቃ ሌላ ሰው በመካከላቸው አያስገቡም። ከበፊት ቃልዬ ካያችኋት ተማሪ ሆነው ነው እኔ የማውቃቸው። ኮሌጅ ሆነው ነው ሁለቱም የተገናኙ። ሲገናኙም እንዴት እንደነበሩ ከመጀመሪያ እስከ መጨረሻ እኔ እከታተላቸው ነበር። እነ ቃልዬ አሁንም እኔ ከለቀቁ እከታተላቸዋለሁ። ለምን ዋሻቸው? በመዝሙር በብዙ ነገር በጣም ደስ በሚያሰኝ እንደዚህ አይነት ፍቅር እንደዚህ አይነት የተጣመረ ፍቅር ማንም ሊለየው አይችልም። እግዚአብሔር ያጣምረው። ብሩኬና ሀይሚ ብዙዎቹ አፍ ከፍተው ይጠብቃሉ። ይለያያሉ፣ እንዲህ ይላሉ፣ እንዲህ ይላሉ ይላሉ። አይለያዩ፣ መቼም አይለያዩ። ሁለቱም አንድ ናቸው።
ሁለቱም አንድ ናቸው። ሁለቱም እውነቴ ነው የምላችሁ ማስተማር አለባት መማር አለበት ብሩኬ። ለምን ከዚህ በፊት ተስፋ ሲቆርጥ ሴት ትመጣለች እሷ ለመመለስ ብሎ አሁን ያ ነገር እንዳይደግመው አሁን በፍቅር ታስረዋል። በቃ ያ ነገር አይደግመውም። በፍቅር ታስረዋል። ጸጽቶታል። ያን ያደረጋቸው እየጸጸተኝ ነው ብለዋል። እና ደግሞ ለምን መሰላችሁ የሰው ልጅ በህይወቱ ያደረገው ነገር ሲጸጽተው ደስ ይላል። ደስ ይላል። ያ ነገር ደግሞ አያደርገው ደግሞ በዛ ነገር ዝፍቅ አይልም። ደግሞ በዛ ነገር አይወጣም። አመት በሙሉ እነሱም እኛንም ሰላም ያጣንበት የተሰቃየንበት ነገር ነበረ። እግዚአብሔር የተመሰገነ ይሁን። ከህይወታቸው ወጣ። ብዙ ተማሩበት። አሁን በዚህ አይነት ብሆንስ እኔ እችላለሁ ወይ? ችዬ ተቋቁሜ ፍቅር አሳልቀዋለሁ ወይ? ወደፊቴስ እንዴት ነው ማደርገው የሚል ነገር ከነዚህ ልጆች ተማሩ። ተማሩበት። እውነቴ ነው የምላችሁ። በደንብ ቪዲዮ ቀጥቅጣችሁ እዩት፣ ደግማችሁ እዩት። ፍቅር ምን ያክል መስዋዕት እንደሚከፈልለት እዩ። እውነቴ ነው የምላችሁ። የሚሰለች አይደለም ፍቅር፣ የሚደከምለት ነው እንጂ ፍቅር የሚሰጥ የሚቀበል አይደለም። ፍቅር የሚቀበል ብቻ አይደለም። እውነቴ ነው የምላችሁ። የእውነት ፍቅር በባዶ ሜዳ በባዶ ምንም በሌለበት ለምልሞ መኖር ይቻላል። ንጹህ ፍቅር እውነቴ ነው የምላችሁ። ንጹህ ፍቅር በምንም የተበራረሰ አይደለም። ንጹህ ፍቅር ማለት ዝም ብላችሁ እንዳገኛችሁ በሜዳ የምጥሉት አይደለም። ብሩኬና ሀይሚ አሁን ይህዋቸው እስኪ አብረው ከስር ተኮታኩተው የመጡ ናቸው። አብረው ደክመው ለፍተው የመጡ ናቸው። በከንቱ የተገናኙ ልጆች አይደሉም። እና ብዙ ነገሮቻቸው የሚያጣምራቸው ነገሮች አሉ። አልፎ ተርፎ ቤተሰብ ጋሼ አይታችኋል፣ ምን ብሎ እንደሰደባት የብሩኬ ምን ብሎ እንዳለው። ከሀይሚ ብትለይ አንተ ራሱ አይቀራ ህይወትህ ምንቅርቅር ነው የሚለው። አንቺ ከብሩኬ ብትለይ ያለ ህይወትሽ ምንቅርቅር ነው የሚለው። ህይወትሽ ያማረ ሳይሆን ምንቅርቅር እንደሚል ልንገርሽ። የዘላለም እድሜ ዘመናችሁ ሁለታችሁ ጽጽት ውስጥ ነው የምትኖሩ ነው ያለ። አስቡት። ለምን ለፍተው ጥረው ግረው ሁለቱን ስለመጡ አብረው ስለመጡ። አሁንም ቢሆን እነሱ የለፉበት ራሳቸው ነው የሚበሉት። ማንም አይበላው። ማንም በህይወታቸው አይገባም። እውነቴ ነው የምላችሁ። እውነቱ ልንገራችሁ፣ ማንንም የሰው ልጅ መፈተን ያለበት ነው። ነገ ደግሞ ሌላ ቀን ነው። ነገ ያማረ ቀን ነው። ነገ ጥሩ ቀን ነው የሚመጣ። እውነቴ ነው የምላችሁ። ነገ ጥሩ ቪዲዮ ይመጣላችኋል። ጠብቁ። በይቅርታ ይመጣል። ነገም ተስፋ ሳይቆርጥ ደግሞ ይቅርታ ማለት ትልቅ ነገር ነው። ይቅርታ እግዚአብሔር እኛ ኢየሱስ ክርስቶስ ስንት በድለውት ስንት አድርገውት መራራ ጠጥተውት ወቅተውት ያ ሁሉም አሰቃይተውት አባቴ ሆይ የሚያደርጉት አያውቁምና ይቅር በላቸው ነው ያለ። ለምን ያ በደላቸው ሁሉ ያ ኃጢአታቸው ሁሉም ረስቶ ይቅር ብሏቸዋል። አሁን ዛሬ ራሱ ምን አለች? ኢየሱስ ክርስቶስ ሁሉ ያበደላችንም ይቅር ብሎን የለም ወይ አለች። አሁንም ቢሆን የይቅርታ አምላክ ነው። ልባቸው ያራራ፣ ሁለቱም ልባቸው ይክፈተው። ከአሁን በኋላ ክፉ በቃ ይበላቸው። ከአሁን በኋላ ምንም ነገር የሚመጣባቸው አይመስለኝም። ሁለቱ ከተጣመሩ፣ ሁለቱም ልባቸው አንድ ካደረጉ፣ ሁለቱም እስርስር ካሉ፣ እውነቴ ነው የምላቸው ምንም የሚመጣ ምንም የሚገጥማቸው ነገር የለም። አንድ ነገር አይገጥማቸው፣ አንድ ነገር የሚነካቸው ነገር የለም። ከአሁን በኋላ እንዲህ አይነት ቅጥቅጥ ነገር እንዲህ ያለ ነገር አይገቡም እነሱ። ለምን ኦዲየንስም ተሰቃይቶ ኦዲየንስም ሰላም አጥቶ ኦዲየንስ አመት በሙሉ በልጅቷ ሲሰደብ በእነሱ ሲጨነቅ ምን ይመጣል ሲል ነገ ምን ይመጣል ሲል ወታጀራ ሲሄዱ ወይኔ ሲል ውሃ ስንሆን እንደዛ ስንሆን አሳልፈናል። አሁን ግን ሰላም ነው። እውነቴ ነው የምላችሁ። ተስፋ አትቁረጡ። ተስፋ የምትቆርጡ እህቶች ያላችሁ ብዙዎቻችሁ ተስፋ የምትቆርጡ አላችሁ። ተስፋ አትቁረጡ። ተስፋ ሳትቆርጡ ጠብቁ እስከ መጨረሻ ተዛለቁ። ነገ ሌላ ቀን አለ። ነገ ያማረ ቀን አለ። ነገ ውብ ቀን አለ። ነገ የተሻለ ቀን አለ። ነገ እውነቴ ነው የምላችሁ የተሻለ ነገር እናያለን። በተስፋ እንጠብቅ። ተስፋ ነገር እንሰንቅ። በእነዚህ ልጆች ተስፋ እናድርግላችኋለሁ። እወዳችኋለሁ፣ አከብራችኋለሁ። ከኔ በላይ እግዚአብሔር ይውደዳችሁ። እስከ መጨረሻ ተዛለቁ። ላይክ አድርጉላቸው፣ ሼር አድርጉላቸው። ቪዲዮዋቸው እስከ መጨረሻ ይውላቸው። እውነቴ ነው የምላችሁ ከፍ እናድርጋቸው። ከፍ እናድርግ፣ አንሳደብ። ጥሩ ኮመንት እንጻፍ። ጥሩ ኮመንት ስንጽፍ እነሱ ይመለሳሉ። ያ ኮመንት ሲያዩት ወዳችኋለሁ፣ አከብራችኋለሁ። መልካም ምሽት ይሆንላችሁ። ሰላም 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 ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉን ሰላም ሁሉን መልካም። እንዴት ዋላችሁ? እንዴት አመሻችሁ? ሁሉን ሰላም ነው? ውድ ቤተሰቦቼ የጨረቃ ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? አለሁ እኔ ጋር ሰላም ነው። እንደኔ በስደት ዓለም ያላችሁ ሙስሊምቶቼ ክርስቲያኖቶቼ እግዚአብሔር አምላክ ከክፉ ነገር ጠብቆ ለሀገራችን ያብቃል። ክፉ ነገር አይንካን፣ መጥፎ ነገር አይንካን፣ ክፉ ያርቀልን። ጋዞ ኤሌክትሪኩ መጥፎ የተባለ ሁሉ